ሰላም ጤና ይስጥልኝ የቻናላችን ቤተሰቦች፣ ዛሬ በደቡብ አፍሪካ በሚኖሩ ወገኖቻችን ላይ የተደቀነው እጅግ አሳሳቢና ወቅታዊ ሁኔታ የያዘ መረጃ ይዘንላችሁም ቀርበናል። ስደተኛ ጠል የሆኑ አካላት የውጭ ሀገር ዜጎች ሀገሪቱን ለቆ እንዲወጡ ያስቀመጡት ይፋዊ ያልሆነ ቀን ገደብ ማክተሙንም ተከትሎ በትላልቅ ከተሞች ላይ ከፍተኛ ውጥረት ነግሷል። በሀገሪቱ የሚኖሩ ኢትዮጵያውያን ምን ማድረግ አለባቸው? የሀገሪቱስ ፕሬዝዳንት ምን አሉ? ዝርዝር መረጃን አብረን እናያለን። በዚሁ ለማርክ ሶሉሽን ለቻናሉም አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። የቀን ገደቡን ማክተም ተከትሎ በዘጠኙም በፕሮቪንሶች በተለይም የዞን ማህበረሰብ አባላት ባህላዊ ጋሻና ዱላዎችን በመያዝ ሰልፎችንም እያደረጉ ይገኛሉ። ይሁንና የደቡብ አፍሪካው ፕሬዝዳንት ሲሪል ራማፎሳ ጠንካራ ማስጠንቀቂያ አስተላልፈዋል። ፕሬዝዳንቱም ሰላማዊ ተቃውሞ መፍት ቢሆንም ማናቸውንም አይነት ዝርፊያ፣ ግድያና የንብረት ውድመት በፍጹም እንደማይታገሱና ፖሊስ ጠንካራ እርምጃም እንደሚወስድም ገልጿል። ከዚህም በተጨማሪ ህጋዊ ሰነድ ያላቸው ስደተኞች በሀገሪቱ የመኖር የመማርና የመስራት ሙሉ ህገ መንግስታዊ መብት እንዳላቸው በግልጽ ተናግሯል። በደቡብ አፍሪካ የሚገኘው የኢትዮጵያ ኤምባሲና የኮሚኒቲ ማህበራት ወገኖቻችን ራሳቸውን ከአደጋም እንዲጠብቁ የሚከተሉትንም አስቸኳይ የጥንቃቄ መልእክቶችንም አስተላልፏል። እባካችሁ በደቡብ አፍሪካ የሚኖሩ ወንድሞች፣ ቤተሰቦች፣ እህት፣ ዘመድ ምናምን ካለ ይህን መልእክት ለነሱ እንድታስተላልፉ በፍቅር እጠይቃችኋለሁ። ምክንያቱም ወንድሞቻችን፣ ቤተሰቦቻችን የኛ ወገኖቻችን ስለሆኑ። አንደኛ፣ ከሰልፍ ቦታዎች መራቅ። ሰልፎች በሚደረግባቸውና ሰዎች በብዛት በሚሰበሰቡባቸው ስፍራዎች ላይ በፍጹም አይገኙ። ሁለተኛ፣ በቤት ውስጥ መሰብሰብ። በተለይ ውጥረቱ ባለባቸው ቀናት በቤቶች ውስጥ መቆየትና ለብቻ ከመሆን ይልቅ በጋራ መሆን ይመረጣል። ሰዎች ወዳሉበት፣ የራሳችሁ ሰው ወዳለበት ቦታ በመሄድ በመራቅ ራሳቸውን መጠበቅ አለባቸው። በሶስተኛ ደረጃ ሱቆችና ሆቴሎችን መዝጋት። በገጠርና ፖሊስ በፍጥነት በማይደርስባቸው ወጣ ያሉ ከተሞች ላይ የሚኖሩ ወገኖች ንብረታቸውን ዘግተው ወደ ትላልቅ ከተሞች እንዲጠጉም ይመከራል። በአራተኛም ደረጃ የመረጃ ልውውጥ እጅግ አስፈላጊ ስለሆነ ከኤምባሲውም እና ከማህበረሰብ መሪዎች ጋር በስልክ የማያቋርጥ ግንኙነት ማድረግ አለባቸው። በአምስተኛ ደረጃ ህግን ማክበር። በፖሊስ በሚጠየቁበት ጊዜ ህጋዊ ሰነዶችን በአግባቡ ማሳየትና መተባበር አለባቸው። ውድ የኢትዮጵያውያን ተወላጆች፣ ትውልደ ኢትዮጵያውያን በሳውዝ አፍሪካ ያላችሁ እናንተ ለሀገራችሁ ውድ ናችሁ፣ ታስፈልጋላችሁ። እናንተን የሚፈልጉ ቤተሰብ፣ ዘመድ፣ የሀገራችሁ ህዝብ አለ። በሀገራችሁ መጥታችሁ በሰላም መኖር ትችላላችሁ። ነገር ግን አሁን በሳውዝ አፍሪካ እየተከሰተ ባለው ነገር ራሳችሁን መጠበቅ አለባችሁ። ሌላው ወሳኝ ነጥብ ወደ ደቡብ አፍሪካ ለመጓዝ ላሰቡ ወገኖች የተሰጠ ምክር ነው። በአሁኑ ወቅት በሀገሪቱ ባለው የስራ አጥነት ችግርና ስደተኛ ጠል ስሜት ምክንያት በህገ ወጥ መንገድ ለመጓዝ መሞከር እጅግ አደገኛ ነው። በቅርቡ እንኳን ከ12,000 በላይ ስደተኞች መባረራቸውም ተገልጿል። ስለዚህ ብዙ ገንዘብ አውጥቶ ወደዚያ ከመሄድ ይልቅ በሀገሪቱ ውስጥ ያሉ የስራ አማራጮችን መመልከት እጅግ ይበልጣል ተብሎም ተጠቅሷል። ምክንያቱም በዚህ ሰዓት በሳውዝ አፍሪካ ያሉ ኢትዮጵያውያንም ሌሎችም የአፍሪካ ብላክ ሰዎች ለመኖር እጅግ እየተቸገሩ ነው። ስለዚህ ትንሽ ገንዘብ ካላችሁ በምንም በባልም በቦሌም ሆናችሁ ወደዛ ከመውጣት ይልቅ ሀገር ውስጥ ያለውን ኦፖርቹኒቲ፣ ሀገር ውስጥ ምን መስራት እንዳለባችሁ በተጠና መንገድ ብታስቡ ለነገ የተሻለ ይሆናል ብዬ አስባለሁ። ውድ ተመልካቾቻችን፣ በመጨረሻ ማስታወስ የሚገባን ደቡብ አፍሪካውያን በአፓርታይድ ዘመን በነበሩበት የነጻነት ትግል ወቅት ኢትዮጵያ ለታጋዩ ኔልሰን ማንዴላ
መጠለያና ወታደራዊ ስልጠና የሰጠች እጅግ ታላቅ ሀገር መሆኗን ማንዴላም በታዋቂው መጽሐፋቸው ላይ ስለ ኢትዮጵያ ያላቸውንም አድናቆት በነገራችን ላይ ገልጸውም ነበር። አሁን በሀገሪቱ እየታየ ያለው ስደተኞችን የማግለል ስሜት ታሪክን የማይመጥንና የሚያሳዝንም ነው። የኢትዮጵያም ካቶሊክ ቤተ ክርስቲያንም በደቡብ አፍሪካ ለሚገኙ ወገኖቻችን የጽናትና የደህንነት የጸሎትን መልእክት አስተላልፋለች። እኛም ለወገኖቻችን ሰላምን እንመኛለን። ስላዳመጣችሁኝ አመሰግናለሁ። ባካችሁ ቪዲዮን ላይክ፣ ሼር በማድረግ ለሌሎችም አድርሱ። በሌላ መረጃ እስከምንገናኝ ሰላም ሁኑ። በመላው በኢትዮጵያ የምትገኙ ወደዚህ ዩቲዩብ የገባችሁ ደቡብ አፍሪካ ላሉ ሰዎች እርጀንት ስለሆነ መስማት አለባቸው። ራሳቸውንም ከአደጋ መጠበቅ አለባቸው። በተጨማሪም ደግሞ እንደ ማርክ ሶሉሽን ዩቲዩብ ቻናል የምናስተላልፈው በደቡብ አፍሪካ ላሉ ለእኛ ወንድሞች በተቻለ ሁላችሁም በራሳችሁ ሃይማኖት ወደ ፈጣሪያችሁ ጸሎት አድርጉ። እነኚህ ወንድሞች ራሳቸውን ቀይሮ ከዛ ለቤተሰብ ከዛ ለሀገር ለመትረፍ የወጡ ሰዎች ናቸው። አሁን ያሉበት ቦታ ግን እጅግ ከባድ ሲዝን ውስጥ ናቸው ያሉት። ስለዚህ ውድ ወንድሞች፣ ውድ የማርክ ሶሉሽን የማከብራችሁ ተከታዮቼ፣ ቤተሰቦቼ በደቡብ አፍሪካ ላሉ ኢትዮጵያውያን እጅግ አስቸኳይ ጸሎት እንድታደርጉ ስንል እንጠይቃለን። እግዚአብሔር አምላክ ይጠብቃቸው፣ ከክፉ ይጋርዳቸው፣ መላእክትን ይላክላቸው እንላለን። እግዚአብሔር አምላክ ኢትዮጵያን ይባርክ። ቸር ሰንብቱልን።